በጣም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። ምን ተፈጠረ ንገረኝ። አልነግርሽም። አሁን ከጎኔ ሁኛ አብረሽ መሆን አለብሽ እኮ እዚህ መምጣትሽ ምንም አሁን ቫልዩ የለውም። በቃ ናፍቀኸኛል፣ የምር ናፍቀኸኛል እኮ አውቃለሁ። እኔም እኮ ናፍቀሽኛል። ሳትናፍቂኝ ቀርቶ አይደል እኮ። እሺ አትናደድብኝ። በክፉ ጊዜ እንዴ አጠገቤ ካልሆንሽ እኔ ስደሰት እኔ ሲደላኝ ዛሬ እሺ እንደምንም አብረን አመት በዓል ስለሆነ እንጂ ችግር ተፈጥሯል ይላል ነገ መጥቶ። ከዛን ችግሩ ደግሞ ከሰኞ ጀምሮ ይቀጥላል ችግሩ። እሷም እስከ 300 እስከምትገባ እሱም ደግሞ እስከሚሄድ 350 እስከሚገባ ችግሩ አይፈታም። እኩል እኮ ነው የሚገቡት። የሱም አንተ ሁለት ነው የቀረው፣ የሱም ሁለት ነው። የሱ አዎ ችግሩ ደግሞ እኮ እነሱ እስከዛ 300 እሷም የምትገባ እሱም እንደዛ ካልሆነ ችግሩ አይፈታም፣ ተቆልፎ ይቀመጣል። ያቺኛው እኔ ደግሞ የፈራሁት ውስጤ የሆነ ነገር አሰበ፣ ውስጤ ማለት ተጠራጠረ። ያቺኛው 100% ምንም አልጠራጠርም። እሷ ውሸታም ናት። እነሱ ሲጀመር እኛ ላይ እንዴ ያቺኛው ጠፍታ እንዳይሆን ኦኬ። ስለ አሁን ደግሞ ስለ ሌሎች ሚዲያ ላይ ጠፋችብኝ ሊሉን ለዛ ነው ችግር እየተባለ ድንገት እኮ ወይ ጠፍታለች ወይ ደግሞ እናት እግዚአብሔር ይቅር ይበለኝና የተወለደው ልጅ የተባለው ደግሞ የሆነ ነገር ሆኖ እንዳይሆን እግዚአብሔር ይቅር ይበለኝ እና ችግር ከሆነማ በቃ ችግር የለም። ምን ችግር ሰላም ይሆናል። ጠፋች ደግሞ ለመፈለግ ለመሄድ ምን አፈለገው? ለምን ይፈልጋታል? ከሌለ ችግር ተፈጥሮ ሲያድግ እንዳታመጣ ብሎ ነው ይሆናል። ችግር የለም። ከአሳድግ ማለት ሁለት ስለማውቁ ነበር። ተአማሚ ነው እንትን ይሆናሉ። ምን ችግር አለው? አንቺ ህፃኑ እንዴ ልጁን ይዛ ጠፍታች። ለዛ ነው ችግር ሌላ ችግር ተፈጥሯል ብሏል። ከአመት ልጁ የብሩክ የሆነ ነው ውዶቼ፣ የልጁ የብሩክ ቆይ አይደለም። እንትኑን አስሩና ማለት ነው ወገባችሁ ውጥር አድርጋችሁ ያዙና ማለት ነው እህታችንን እንዳትነካ እንላለን በአንድነት ማለት ነው አለን። እሷን ማስነካት የለብንም። እውነቴን ነው የምልሽ። እኔ ራሱ በፊት ስድብ አላውቅም። አሁን ረግጣለሁ። እውነት አንድ ሰው እንዳትናገር። አሁን ነገ ድግስ አለ። ነገ ደግሞ ፋሲካ ነው፣ የበዓል ይሰራል። ሰሞኑን ድግስ አለ፣ ጸብም አለ። ደህና ደሩ። መልካም ፋሲካ። ቻው። እንደዚህማ ብለሽማ አታስፈራሪን። ዩዘርዬ ምን ማለት ነው? ቆይ ምን ማለትሽ ነው? አታስፈራሪና እንደዚህ ብለሽማ። ዌልካም ሃናን ዌልካም። እንዴት ነሽ? ተሸክለማት የምን ተለያይቶ ነው ምድረባኛ አሁን እድላረኝ እንዴት እየቀለዱ እንደሆነ ቀልደኛ ባንድ አይደል እንዴ? ባንድ መኪና ይወዱት አይደለም። እሱን ታይ፣ ሰላም ዝም በይ። እሱን አይደለም ባያልሽ። እኛ እሱን ታይ ማሬ። ድንገት ገባች የሚለው ላይ ብቻ ትኩረት አድርጊ ማሬ። ድንገት ገባች እንዴት ነው አይደለም እንዴ? ድንገት ገባች እኮ እንደሚባል እኮ አውርተናል። በቀደም እያወራን ነበር። ድንገት ገባች እኮ ይመጣል ብለናል። ለማንኛውም ደስ ብሎናል። የኛ ቆንጆ የኔ ፍቅር ድንገት መምጣትሽ ራሱ በጣም ደስ ብሎናል። እንዴት ናችሁ? እንኳን አደረሰኝ። አንቺ የኔ ምንድን ነው የምትለጥፊብኝ? አውሮባታል ደግሞ በጣም ነው ያማረባት። ናፍቃኝ ነበር። በቃ ናፍቄ አውጥቻለሁ። የኔ ውድ የኔ ዳይመንድ። አረ ነገር አይደል ማስተካከል አላለችም። ቆይ እስቲ እየተንበለበልክ ተንበለበልክ መቼ ይገባቸዋል? እኔ ሰሞኑ ዛሬ ይሄኛማይ ነው አብሮ ነው የገቡት። አውቆ ነው እኛ ላይ መረጋጋት አለብኝ። እዚህ ዱዴ ምን አርጎ ነው የሚረጋጋው? ጋይስ ሌላ ችግር ተፈጥሯል። ሁለተኛ ተረገዘ እንደላ ወይኔ ጉዴ! እና ሌላ ችግር ይሄ ያለ እንደ ሌላ ምንድነው ደግሞ
እና እሷ ምን ኢስራ አይነካት የለም እኮ እሱ ማረጋገጥ አለበት። እረፉና ተናዷል። ማርታ የሆነ ነገር ሲጀምር ነው ማርታ ብዬ የሚቀየው። ለምን እንደሚታወቀው ለዛ ስትገቢ ነው የምትወቀው። ስራ የለሽም እንደ አንቺ ለሐውለ ወላ ይሄ ማርታ ማርታ የምልሽ ሚራ ማጠማ ስራ የላትም ይመስለኛል። በቃ ገስ ስትገባ ነው የምትውለው ልጅቷ። ኧረ እኔት ይቻሉት ዛበርን ልጅ እኮ ሰሞኑን ማዘርታለች አይደለም። እኔ አንቺ ጋርና ሀኒ ብቻ ነው አንቺ ጋር የገባሁት እኮ ተናድጄ ማለት ነው። ያስዲ ባይቼ ተናድጄ ነው እኮ ያወራሁት። ያ ሁሉ ያወራሁት እኔ ማለት ነው 15 ቀን ሙሉ አልገባሁትም። እግዚአብሔር ምስክሬ ነው። 15 ቀን አልገባሽም አይቻለሁ እኔ ይቺ ልጅ ፎቶ ቀይራ ድምጽ ቀይራ ጠፋች እንደ እያልኩ ማለት ነው። እየፈለኩሽ ነበር ግን ምንም አልሰማሁሽ። አሁን እንዳገኘሁት ነው የገባሁት። አንቺ እንኳን ደስ አለሽ እናቴ። የኛ እብድ ናት እኮ ያለ ሰው መሳቅ የለም እናቴ። ነገ ደግሞ ሌላውን ትቀይራለች እንጂ ነገ ጠዋት ጠብቁኝ አዲስ ትቀይራለች። አንቺ እኮ ዛሬ እዚህ ጋር ነሽ ካልሽ ማለት ነው ነገ ደግሞ ሌላ ቦታ ናት። አትገኝም አልገኝም። አዎ ማርታ እናንተ ይሄ ሲል እናንተ አታውሩ። ይሄ ስም እኮ የሆነ ነገር ሲጀመር እዛ ሲል ነው የሚመጣው። አታውሩ እዛ በል አታስነቁ። አንቺ በዓል ላይ ምንም ነገር አይጀመርም። በዓል ካለፈ በኋላ ይጀምሩ። ከዛ ምን በዓል ካለፈ ይዱበት እኛ ምን እንሄዳለን። ከላስ ሲጀመር ደብሮኝ ብሏል እኮ እሱ ባየሽ እንደ ሌላ ችግር ተፈጥሯል ብሏል። ከአመት ልጁ የብሩኬ ሆኖ ነው ውዶቼ። የልጁ የብሩኬ ቆይ አይደለም እንትኑን አስሩና ማለት ነው ወገባችሁ ውጥር አድርጋችሁ ያዙና ማለት ነው እህታችንን እንዳትነካ እንላለን በአንድነት ማለት ነው አለን። እሷን ማስነካት የለብንም። እውነቴን ነው የምልሽ። እኔ ራሱ በፊት ስድብ አላውቅም። አሁን ረግጣለሁ። እውነት አንድ ሰው እንዳትናገር አሁን ለምደሻል። እኔ ማርታ የት ናት? ማርታ ነው አሁን የምፈልገው። ማንም ሰው ሼር አድርግላት እስቲ በእናትሽ። እሷም እኮ ጠፋች። ስራ አላት መሰለኝ አልገባችም። ዛሬ ቲክቶክ ላይ የኔማ ካንቺ ጋራ ቆይ ብሩኬ ማለት ነው ልጁን ሄዶ አይቶ ነው እንደ እሱን ይመስላል እያለች ነበር። መስሎ ነው እንደ ሙዚቃው እኮ የጋበዘችው ሰው አላት። አንዳንዴ እንዴ ነሽ አሚና የኔ ቆንጆ እንኳን አደረሰሽ። የኔ ወድ እንኳን ለቃቁም ብላለም የመለሳቸው እንትን የዘፈነችው ለው ብሩኬ አስመስላ ምድረ ደነዝ ከገባችሁ ማለት ነው። አይ ለዛታው እሷ እንትን ለሚል ይሆናል። አዳሚያውን ለሱ ብላ እኮ እንትን ይላሉ። ለማንኛውም ተመችቶኛል በእውነት በጠዋቱ ስነሳ ከእንቅልፌ የተነስቼ አይቼው እየሳቁ ትሰራዋለች ገና ትተኩሰዋለች። አላስመስለሽ ነው የምትውይው ብላ ከእንቅልፌ ስነሳ በሳቅ አሁን ደግሞ ፋ ብላ መጣለች። ነገ ደግሞ ጽድት ብላ ትመጣለች። ካላስ ከበዓል በኋላ ችግር የለውም እችለዋለሁ እኮ ትሰራዋለች እኮ እሷ ፀጉሯን። እነሱ ምን አገባቸው? ሲጀመር እነሱ ናቸው እንደሚያዟት። ምን አገባቸው? ዝም በያቸው እባክሽ፣ የራሳቸው ጉዳይ። አሁን እሷ ተሰርታለች ነው እኔ ጥያቄ። እንደዛ የምትለዋ ሴትዮ ለበዓል ተሰርታለች። እስቲ አረች ከማላ ፀጉሯ ማበጠር አትሆንም። መበጠር ትችላለች እንዴ? ፀጉሯ መጀመሪያ ፀጉሯ ያልቸገረውን ነው የሚበላው በእውነት። ለማንኛውም በቃ ፋሲካ ነው። ተዋቸው በእናትሽ በባዶ ፏ በሉ። እኔ ትቻለሁ እኔ ከተዋለሁ ለአንድ ደቂቃ ቃል ምናደርገው። አንቺ ቤት ነው እንደ ያለችው? ለካ አልወጣሽም እንደ ሰላምዬ? ገና አሁን እሄዳለሁ ብላ እስከምትሄድ ማለት ነው። ስትንቦለበለ አሁን ድንጋርሽማ መቅድዬ አሁን ገኒ ቅድም ጆኝ ብላ ገብታ ነበር ፍቅር ቤት። አሁን خلاص ቀዳም ስዑር ነው ዛሬ። ለምንድን ነው የማትመጣው እንዴ? እኔ ናፍቃኛለች። ጥሪያት አትነይ በእናትሽ ሰውና እኔ እኮ እናገርላችኋለሁ በእውነት በጣም ናፍቀውሻል ምናምን ስላት እመጣለሁኝ ቆይ ለእንትን ለፋሲካው እንትን ልብያለች። ለዛ
ዶሮ ሰራችሁ ታዲያ የኔ ውዶች?